ልጁን መርዳት ይችላል፣ ልጁን መጠየቅ ይችላል፣ ልጁን ማየት ይችላል። መንግስት ግን ካልወሰድክ ብሎ አያስገድደውም። ልጁን ለመጠየቅ ልጁን ለማየት የማይስማሙ ከሆነ እሷ የምትረብሽ ወይም ደግሞ የእነሱን ህይወት የምትረብሽ የምትበጠብጥ ከሆነ የሴቶች ጉዳይ አለ፣ ጠበቃ አለ። ምናልባት የግል ጠበቃ ምናምን ሀገር ቤት ብዙም ላይኖር ይችላል፣ ግን ህግ አለ። በዛ ህግ መሰረት መገናኘት ይችላሉ። ልጁን ማየት ይችላል፣ ለልጁ መርዳት ይችላል። የተወሰነበት ይህን ያህል ገንዘብ ትሰጣለህ ወይ ደግሞ ይህን ያህል እሰጣለሁ ወይ ደግሞ ለልጁ ገዝቶ ልጁን ማየት ይፈልግ ይሆናል። የሆነ ቦታ ተቀጣጥሮ ማየት ይችላል። እሷም ለቆርጥሽና ይቅርታ በግልጽ እዚህ ጋር ተንኮል አታደርግም። እች ልጅ እንዳልሽው በተለያየ መንገድ እንትን ሀፕን ልታደርግባቸው በምትችልባቸው ነገር እንትን ሊሉ ይችላሉ፣ ሊጠነቀቁ ይችላሉ። እነዚህ ልጆች ግን በግልጽ መታ ልታጠቃቸው አችንም እች ልጅ ገብቶሻል። አይዶን ነው ነው አሁንማ እኮ አንድ ነገር ልንገር፣ ጥንቃቄ ሰጣቸዋለች እኮ ብቻ ማለት እኮ እነሱ እኮ ከእሷ በልጠው ነው የሚገኙት እኮ። ከአሁን በኋላ በእሷ ላይ በጣም ጥንቃቄ እኮ አላቸው። ይኸውልሽ አሁን እሱ ከአንቺ ጋር መኖር ነው የምፈልገው፣ እኔ አንቺን ነው የመረጥኩትኝ። ስለዚህ ያንን ነገር አስተካክለን አብረን እንደ ድሯችን እንሆን፣ አንቺን መለየት አልፈልግም ያለበት ምክንያት እኮ ልጅቷ ከአሁን በኋላ ተጠንቅቆ እንደሚጠብቃት እኮ ያውቃል። ከአሁን በኋላ ደግሞ ለእሷ ምንም አይነት ፍንጭ የማይሰጧትም ምንም የሚያገኙባትም ዘዴ የለም። ለምን እዛ ላይ ደግሞ ምን አለ መሰለሽ ገንዬ፣ አሁን ለምሳሌ መገናኘት ከፈለገች ስለ ልጁ ጉዳይ ኢቨን አልተወለደማ ልጁ ገና እኮ ነው እኮ። ቆይ እኔ እኮ ስለአሁን አይደለም ማወራው፣ አሁንም አይገናኙም። በቃ ኮንታክት በሚያደርጉት ግን ልጁን እሱን ማግኘት የምትፈልግ ከሆነ ምናልባት ስራ አሁን ለምሳሌ ጠበቃ ካለው ማናጀር ካለው ምናምን፣ አለበለዛ ስልክ ሚስትየዋለች ከእሷ ጋር መገናኘት ትችላለች። ስልክ ከእሷ ስትገናኝ እሷ ደግሞ ከሌላ ሰው ጋር ኮንታክት አድርጋ ማድረግ ትችላል። ከፈለጉ ነው ምልሽ። ሁለቱ እነሱ ቁጭ ብለው በሽማግሌ ከተነጋገሩ ወይም ደግሞ በህግ ከተነጋገሩ ባሌ እንድታገኘው አልፈልግም፣ እኔ ያለሁኝ ለልጁ የሚደረገውን ለልጁ የሚገባውን ሁሉ አደርጋለሁ በባሌ ተወክዬ። ልጁን ማግኘት በሚፈልግ ሰዓት ግን ያገኛል ልጁን። ስለዚህ በጣም ልጅቷ ላይ በጣም ትልቅ ወንጀል ነው የሚመጣው። ይሄን እሱ ዋጋ ብቻ አይደለም የሚመጣው ለምሳሌ ሆቴል ሆኖ ከሆነ ምን አይነት ምግብ እንደታዘዘ ያንን ተባባሪው አስተናጋጅ ሊሆን ይችላል። በጣም ብዙ ረጅም ነገር ይኖረዋል። ይሄ ነገር የማያቆም ነው የሚሆነው። እንኳን የልጅ እናት ልትሆን ሌላ ነገር ውስጥ ነው የምትገባው እንደዛ ከተሄደ። ለዛም እኮ ነው ልጅቷ እኮ ትናንትና ፖሊሱን ትታ አባትየው አመጡ። አባትየው እኔ ሁሉንም ነገር ተይው በእኔ አሉ። አባትየውም ምንም አይነት መብት የላቸውም እሷን ሊያቀርቡ። እሷ ወደ እነሱ መቅረብ ለምን ትቀርባለች? ወደ እነሱ ለምን ትመጣለች? ምንድናት እሷ ጎና እኮ ያልተጣራች ሰው እኮ ናት። ምን ይዛ እንደመጣች እኮ አይታወቅም እኮ። ግን ገንዬ አንድ ነገር እዚህ ጋር ግን ይቅርታ አድርጉልኝ፣ እኔ ምናልባት ሁላችሁም ላትስማሙ ትችላላችሁ። አንዳንዴ በሁለት ወይ ብናየው ደስ ይለኛል። ለእነሱ ህይወት ብቻ ሳይሆን ለሌሎቻችሁም ተማሩ። ነው ቆይ ልንገርሽ ገንዬ፣ አዎ እነዚህን ልጆች በጣም ነው የምንወዳቸው፣ በጣም ነው ማናምናቸው፣ እንደራሳችን ነው የምናወራው። ጥሩ ነው። ግን አንዳንዴ ወደ ራሳችን ተመልሰን ስናየው እቺ ልጅስ ብለሽ የምትዩ ነገር ይኖራል። ዩ ኔቨር ኖ ዋትስ ሃፕኒንግ። ገብቶሻል? መድኃኒት ባይደረግባትም ባትገደድም የሆነ ነገር ብቻ አለ። ከኔ ቤት ወደ ሱቅ እግሬ ነው የሄደው የሚባል ነገር አለ። እንዴት ሄደ? ለምን ሄደ? አንዳንዴ ብዙ ኮንፊውዝ የሚያደርግ ነገር አለ። እሱን አሁን ተወውና አንቺ ሰው ታሚያለሽ። እንደዛ የሚባል ነገር የለም በሰውኛ ደረጃ ሁሉ ሰው ያረታ ይገንኝ እንደ ራስሽን ነሽ። አዩሽ አሁን እኔ ነይ በቃ ገን ይፈልግሻለሁ እኮ በቃ ነይ ለእንደዚህ ነገር ብትይ አቅሻለሁ። ግንኙነት ነበረን ከአንቺ ጋራ። ስለዚህ አንቺን እንዳላስቀይም እመጣለሁ። እኔ ቸግሮኛል ልልሽም እችላለሁ ወይ ታምም ያለውን ብዬ ልወስድ ላመጣሽ እችላለሁ። ተንኮል ካሰብኩ እኮ ኤክስፕሌን ስታረግ ግን እሺ ድድን ሴይ ላይክ ዛት ተቸግራ ነበር እኮ ልጁ ተቸግሮ ነበር። አይደለም ተቸግራ አልነበረም። ኖ ልጁ ጨንቆት ነበረ። ስለዚህ እኔ ስለምወደው ማዳመጥ ነበረብኝ።
ታዲያ ማንም ሰው የሚያደርገው ነው። አንቺም የምትወጂውን ሰው እኮ ታዲያ አንቺ እኮ ለምን ሄደ ያ ሰውዬ ነው ያልሽው? ዊዘርዬ እንዴት ሄደ እንዴት ሆነ ነው ያልሽኛ የጠየቅሽ እኮ። ታዲያ እንዴት ብዬ ልጠይቅ እኮ ለዛ ነው መልስ የሰጠሁሽ። ግን አንዳንዴ ሰውም እንሁን ሰው በቃ ሰው እንሁን። እኔ ነገርኩሽ በአይኔ እንደመጣብኝ ነው በዚህ በሁለቶቹ። ግን ሰው ሆነ ስታዩ ደግሞ አንዳንዴ ወደ ኋላ አይተሽ ስታዩ ልክ እንዲህ ዲፕ ገብተሽ ስንነጋገር ወደ ውስጥ ገብተሽ ስንነጋገር እዛም ጋር የሆነ ነገር ሊኖር ይችላል። እውነት ሊሆን እዛማ የተደበቀ ነገርማ በደንብ አለ። እሷም ጋር ባይሆን ከዛ በኋላ ኢቭን ከዛ በኋላ ራሱ ይሄንን 6 ወር የሆነ ኮሚኒኬሽን የሆነ ኮኔክሽን ባይኖር ኖሮ ውሃይ አጌን እንዴ ያ ኤኒዌይ እስቲ ሌላ ሰው አስተያየት ይስጥ። እስቲ እዚህ ጋር እየሩስ የሆነ ነገር ብትል ደስ ይለኛል። ማነው ስሟ? ምን ነው ዛሬ ምን ነው ይውት አድርጋ ቁጭ አለች? ሳኒን አኩርፊያታለሁ አላናግራት። ሰኒ አውቃ ነው ዛሬ ትላንትና እንደዚህ ንግግር ዛሬ መልስ ተመልሶላት ይሆናላ ዝም ያለችው እንግዲህ። አረ ምንም መልስ አልተመለሰላትም። አልቅሳ ነው ዝም ያለችው። እስቲ እችኛ ታውራ አስገብኛ ያለቀሰችው ማለት እነሱ እንዲለያዩ እነሱ አንድ የሚያደርግ ነገር ያለች ነው። ሳኒዬ እኔ ስለማቅ ነው አይለያዩም። እሺ ሰርግ ነው ምጠራሽ እኔ። እስቲ ከአሁን የገባሽው አውሪ ከታች አሁን ደግሞ የመጣሽው ማን ነው ስሟ? እኔ እኮ ውስጤ ፖዚቲቭ ቫይብ። እሺ አውሪ እስቲ። እስካሁን ስታወሩ እየሰማችሁ ሰው ጉንፋን ይዞኛል። እስካሁን ስታወሩ እየሰማችሁ ነበር። የዩዘርም እየሰማት ነበር የመጨረሻው እና ያ ማለት ልክ ነሽ። ግን እኔ በራሴ የሆነ ጀስት በአጠቃላይ እኔ እንደ ስራ ነው የማየው እና በዛ መልክ ነው መናገር የምፈልገው እና በሁለቱም ካራክተር ላይ የሆነ በጣም ብዙ ያልተመለሱ ነገሮች አሉ። ስፔሻሊ እሱ ሊመልሳቸው የሚገባቸው ነገሮች በጣም ብዙዎች አሉ እና ወይም ደግሞ እሱ ሊጫወተው በትክክል እየተጫወተው ነው ብዬ አላስብም። ኮዝ ማለት ሁሉም ሰው እሷ ላይ ነው ጫና እያሳደረ ያለው። የእሷን ፊሊንግ ኮንሰርት ማለት በግምት ያስገባ ሰው ያለ አይመስል አይናው በጣም ጀስት ሰው ይወዳቸዋል። በጣም የሚወዳቸው እንዲለያዩ አንፈልግ መለየት ብላብላ እንደዚህ አይነት ነገር አይለያዩም። ይሄ ኦቬስ ሲሆን ነገር ነው ማለት የሚያሳስብ ነገርም አይደለም። ምክንያቱም እኔ እሱ በዚህ ልክ እንደዚህ አይነት ነገር ያደርጋል ብዬ ፍጹም ለማሰብም ይከብዳል። ፐርሰናሊቲ ሳይሆን ጀስት ላስረዳሽ እችላለሁ። ሰው ፍጹም አይደለም፣ ሊሳሳት ይችላል። ልክ ነሽ። ከዚህ በፊትም ሰምቼሻለሁ። ወንድ ነው፣ ሊሳሳት ይችላል። እሱ ጀስት ማለት ለማንም ሰው ልትብዬ አትችይም። ግን ሶሻል ሚዲያ ላይ ወጥተው ካሳዩት ራሳቸውን ያው ካሳዩት እኛ እንደዚህ ነን ብለው ካሳዩን አንጻር ነው ቦታ የምንሰጣቸው። ይቅርታ ወይ ሰው ስትሆኝ ሰው ይሳሳታል። አልክሽ እኮ አይደርሽ የምታሳያቸው ነገሮችና ሰዎች ተፈጥሯቸው የሚያሳዩትን ነገር እና የሆኑት ነገር በጣም የተለያየ ነው። ራስሽ ነሽ ወይም ደግሞ ራሴ ልስጥ አሁን ሳወራ የምትሰሚኝና እኔ የራሴ የሆነ ነገር አለኝ። ሁለት ሰዎች ሁለት አይነት ናቸው፣ ጨለማና ብርሃን አይደል? ቀጥያ ልክ ነሽ ማለት ኮምፕሊትሊ እረዳሻለሁ። ልክ ነሽ። ያ ሳይሆን ኖርማሊ ማለት ነው። ያ ሳይሆን እየማልን አይደለም እኮ የራሽ የሆነ አይመስለኝም ነው የምትይው። እርግጠኛ ሆነሽ አታወሪም በምንም ነገር ላይ ማለት ነው። እና ብዬሻለሁ እነሱንም ጀጅ የምናደርጋቸው ካየነው አንጻር ነው እንጂ አብረናቸው አይደለንም ያለነው። ሰው ካየኋቸው አንጻር እንደዚህ አይነት ፐርሶናሊቲ ያለው ሰው አይመስለኝም። ሲጀምር ደግሞ እሷም እንደዚህ አይነት ነገር የሚገባ ሰው አይደለችም። እንደዚህ ያደርጋልና ኢቨንፍ ቢፈጠር ለራሱ ኦልሞስት ከ300 ምናምን ሺህ በላይ ተከታይ ባለበት ሚዲያ ላይ ይሄ ነገር ሲምፕል ነገር አይደለም። እጅግ በጣም ከባድ ነው ለሴት ልጅ ማለት ነው። እንደዚህ ሰው እንደዚህ ብሎ እንደሚያወራው አይደለም። በጣም የሚጎዳ ማለት ትራማ ነው። ትልቅ የሆነ ጠባሳ ጥሎብሽ የሚያልፍ ነገር የሆነ እየደበዘዘ ይሄዳል እንጂ መቼ የማይጠፋ ትራማ ነው እና ለሴት ልጅ ይሄ ነገር ቀላል አይደለም። እሱም የዚህን ያህል እንትን ያለው አይመስለኝም። ወጥቶ እንዲህ ሚዲያ ላይ
እንዲህ ማለት አረጋግተሽ ልትነግሩ የሚገባውን ነገር ሚዲያ ላይ አውጥቶ እንደዚህ በዚህ ሁላ ህዝብ ይህን ነገር ያደርጋል እና ይሄ ኢሞሽናል ዳሜጅ የሚባል ነገር ያደርጋል ብዬ አላስብም። ሶ በዛ አንጻር ስላየሁት ነው ሪል ነው ብዬ የማልወስደው። አሉ ነው እንደዚህ አይነት ሁለቱም የዚህን ያህል ጭንቅላታቸው የዚህን ያህል እንትን ያለ ስለማይመስለኝ ነው በዛ ልክ የማልወስደው ማለት ነው። ኖርማሊ ባለው ነገር በምናየው ነገር ከሄድሽ ግን ጀስት ስታዩ ማለት እሱ ላይ አሁን እኔ ሲዝን 2 ነው ብለው ይሄኛው ምክንያቱም ሲዝን 1 ነበረ ምዕራፍ 1 ታስታውሱት እንደሆነ እሷ ሄዳለው ብላ ምናምን ብላ ያ እና በጣም ነበር የሰው እሷን ስንወቅሳት የነበር ነው። ምክንያቱም መረጃ ላቀረበችም ነበር ሲባል እና ስትወቀስ የነበረችው በኋላ ላይ እሷም ያው ዳይሬክተሩ ስታት ከራሷ ታምጣስ ማለት ነው። እዛ ጋ ነው ልጁ የተጠነሰሰው። እሱ እኮ ነው የምልሽ። እንደዛ በምታይበት ሰዓት ላይ መጨረሻ ላይ የሆነ ቦታ ላይ እኔ ጋር ተጣልተክ እያለ አግኝተሃት ነበር ወይ በምትልበት ሰዓት አላገኘኋትም ብሎ ከዛ መልሶ አላስታውሰውም ሲል እኔ ዛኔ በቃ ድራማው እንደሚቀጥል ነው የገባኝ። ግን በአሁን ላይ ባለው ነገር ላይ ሳየው እኔ የሆነ እሱ ብዙ ሊመልሳቸው እና ማለት የእሱን ካራክተር በጣም አድክመውታል ብዬ ነው የማስበው። ገብቶሻል? በምንድን ያደከሙት ብትይ አንድ ሰው እንደዚህ አይነት ጥፋት ግራ መጋባቱ ምናምናም ትክክል ነው። ግን ደግሞ እሱ የሆነ ሰዓት ላይ ቆሞ ሊመልሳቸው የሚገባቸው ነገሮች ወይም ደግሞ ራሱን ለራሱ ሊጠይቅ የሚገባውን ጥያቄዎች ሲጠይቅ አላየሁትም። የሆነ አይደለ ኦኬ አያስታውሰውም። ይቅርታ አቋረጥኩሽ፣ ትጀምሪያለሽ። ድራማ ሲሆንና ስክሪፕት ሲሰጥሽ ስክሪፕቱን አጥንተሽ አንብበሽ ስትንቀጠቀጭም ስታወሪም ስታለቅሽም ያንን ካራክተር እየተላበሽ ነው የምትጫወቹ አይደል? እዚህ ጋር ግን የሚሰባበሩት ነገሮች የድራማ አይደሉም። እኔ ያየሁትን ነው የምልሽ። ድራማን በለውና ድራማ በዛ መሄድ ነው የምፈልገው። በፐርሰናል እንትናቸው አስቴት መስጠቱ አስፈላጊ አይደለም። ምክንያቱም ቴንኪው ግን የሚሰባበሩት ነገሮችና የሚወጡት ቃሎች አንዳንዴ ለምሳሌ ልስጥሽና አንድ ቃል ልስጥሽና ከዛ ትቀጥያለሽ። አሁን እንቀበል በቃ ልጁ መጥቷል። አሁን እኔና አንቺ ከምንለያይ በቃ ልጁ መጥቷል፣ እሱን ተቀብለን መጣልሽ የፈለኩት ልጁ አይደለም። እኔ ልጁ ላይ ምንም ችግር የለኝም፣ ይወለዳል፣ ይኖራል፣ በቃ ያድጋል። ዛት ዜት ግን በጣም ህመሙ ምን እንደሆነ ታውቂያለሽ? ቺቲንጉና ያን ቀን የተፈጠረው ነገር ነው። ያ ነው ግን ያንን ነገር እነሱ ደግሞ ድራማው ላይም ቢሆን ያንን ነገር በጣም አቅልለውት ትተውት ይሄን እኮ ያልኩሽ እሱን ካራክተር አድክመውታል የሚያስብለኝ ይሄ ነው። ምክንያቱም አሁን እንዴት ነው ታውቂያለሽ? እሱን ኮንቪንስድ ግራ እንደገባው ሰው ብቻ አድርገው ነው የቀረጹት። ግራ የምትጋቢው በየትኛው ኢቨን በቺቲንጉ ወይ ደግሞ እኔ እንጃ። እሺ ቆይ ላስረዳሽ። ግራ ይህ ነው እዛ ላይ ነው ስህተት ያለው። ግራ ሊጋባ ይችላል አንድ ሰው ገና ሾክድ ነው የምትሆኝ። የመጀመሪያውን ነገር ሲያጋጥምሽ በጣም የምደነግጭው ልትልልሽ ይችላል። ግን ደግሞ ግራ ከተገባሽ በኋላ ለራሽ የምጠይቂያቸው ጥያቄዎች አሉ። እንዴት ነው ያገኘኋት? እንዴት እንዲህ ሊሆን ይችላል? ብዙ የምጠይቂያቸው ጥያቄዎች አሉ። ለራሱ የሚጠይቃቸው ነገሮች ይኖራሉ። ሁለት ደግሞ ልጅቷ በራሷ የራሷ ታሪክ አላት ስትይ ነበር። የሚኖራት ይችላል፣ ግን ደግሞ የራሷን ታሪክ እንዳላት ለራሱ ሰው እንዳያይ የሚያደርግ ከአንደበቷ የሚወጡ ቃላቶች ለመስማት የሚዘገንኑ ናቸው። ማለት እንደ እርጉዝ ኤቨነስ ልታዝኝላት ለራሱ የሚከብድ ነው። በቃ ታወራ የነበረችው ማለት ነው የሆነ ቃላቶቹ በተለይ አይደለም ለሚያይ ሰው እሷ ባለቤቷ የተጎዳችዋ ልጅ ምን ያህል ሞራሏና ጥቅሟ እንደሚሰብር የታወቀ አይደለም። ደጅ ሆኖ ለሚሰማ ሰው እንኳን እንደዚህ ከበደን ማለት ነው። በዛን ሰዓት ላይ አንደኛው ካራክተር ቆሞ ነበር ሊሰማ የነበረው እና እኔ አሁን ዛሬ ዩቲዩብ የዛሬውን ሳየው የሆነ እንዴት ነው ለእሷ የተናገረ እንዴት ነው አብረን ቢሆንም አብረን ልናሳድግ እንችላለን፣ እሷ ጋር ልመለስም ምናምን የሚለው ነገር እዛ ቦታ ላይ ነበር መናገር የነበረበት ለልጅቷ ለራሷ እድሜያ ሳፕኒንግ እዛ ላይ ያቺ ልጅ ከኛ ህይወት ውጪ ምናምን በምትልበት ሰዓት እሱ ቆሞ
እሷን ልትወስንለት እንደማችል መናገር ልጅ አንድ ቁጥር የምጽፈውን ታስገቢያት። እቺ ልጅ አሁን ይሰማታል፣ በዛን ሰዓት ሴኪር ይሰማታል። ኦኬ የሆነ ሎንግ ታይም ሴክር የሚባል ነገር አላየውም እኔ ከተጀመረ ጀምሮ። በነገራችን ላይ የእሱን ካራክተር የሆነ በቃ ጋራንቲ የሆነ ነገር ሪሉም ላይ አንዳንዴ ሲሄድ ጋራንቲ የሆነ ነገር በቃ ይሄ ብለሽ የሆነ